ሲቲ አሸንፏል። ማን ወይኔ እድል ሲቲ ዛሬ ፈርስታፍ እንዴት ነበር የተቀጠቀጠው? ኒድሶች ማለት ስንት ኳስ እየሳቱ አንድ ሞመንት በቃ በዛ አሸነፉ። ዶሚኒክ ካልቨርት-ሉዊን አቃጠልከኝ ማን እንዴ! ሲጀምር ዶሚኒክ ካልቨርት-ሉዊን ብሎ ኳስ ተጫዋች አለን? ጸሐፊ የመሰለ ጸሐፊ ስሙ የጸሐፊ እኮ ነው። አርፈ መጽሐፍ ብጽፍ ነው የሚቻል። አንተ ስንት ኳስ ነው የሳትከው? ስንት ኳስ ምንድነው? በዛ በዚህ አረ ወይኔ አረ በስማ አሮንሰን እንደዛ እየተጫወተ ማን ለሽታግም አንዴ ያጨበጨበለታለሁ። ማን የሊድስ በጣም ነው የምትችሉት፣ በጣም ማለት ነው ሊድሶች። ሲቲ አይኖ ሰከንድ አፍ ላይ ኳሱን ሙሉ ሰዓቱን ኳሱን እያዙት ነበር፣ ግን ምንም እየሞከረ አልነበረም። ሊድስ ሙከራ በጣም እየበለጣቸው ነበር ሙሉ ጨዋታውን። አንድ ሞመንት ሴሜንዮ ማን ቼርኪ ምን አይነት አውት ኦፍ ኖዌር ከፈተላቸው። እንደዚህ ክፍት ነው ያደረገላቸው። ከዛ ሴሜንዮ ምንድነው ያደረገው ማን ሊድሶች ክለባችን ሲቋጠርበት ለቋጠሮ ማይመች ነበር። የኛ ቋጠሮ ደግሞ በጣም ልዩ ነበር። የት ሄደ ቋጠሯችን? የት ሄደ? እውነቴን ነው የምላችሁ። እኛም ተዳከምን፣ ገነርስ ለመቋጠር ተዳክመናል። ቋጠሮ የለንም ነው የምላችሁ። ፈርስት ሃፍ 5 ጎል መግባት የሚችልበትን በዜሮ ይወጣሉ። በስማ ኦኬ ነገ ራሳችንን መወጣት። ለአደን የወጣ አንበሳና የቆሰለ ልዩነት የለውም። ያራዳ ልጅ ካገኙ አይምሩህም ነው የምልህ። ማንቸስተር ሲቲ እና ደግሞ ዋንጫ ከተገናኙ ወደኋላ የለም ወደፊት እንጂ። የፔፕ ጋርዲዮላ ሰራዊቶች ማነፍነፍ ከጀመሩ እንደምትመለከተው ነው። እጅግ በጣም ፈተና የበዛበትን ጨዋታ 1-0 በሆነ ውጤት ያለ መሪያቸው ጭራቆ ኤርሊንግ ሃላንድ ገብተው 3 ነጥባቸውን ይዘው ተመልሷል። ከሜዳቸው ውጪ መጣው ማለት ነው። ያራዳ ልጆች በሚያስገርም ሁኔታ ምን አለፋ ምንድነው ተጫዋቾቹ ዲያዝማ ትክክለኛ በቃ ሊደር ነው። እንዴት ደስ ይላል በእናት ሮድሪ ተመልሷል። ጉዌቶ 5-6 ዓመት ከዚህ ቡድን ጋር ራሱን አብላልቶ የኖረ ነው ይመስለው። በውስጥ ታዋቂነት እዛ ክሪስታል ፓላስ ያፏገረዝ የነበረ ነው ይመስለው። ወርቅ ጭቃ ውስጥና ከኩዮቹ ጋር ሲቀመጥ እንዴት እንደሚያምር በጉዌ ማየት ይቻላል ማለት ነው። በጣም ነው የሚለዩት ማለት ነው። ኑኔዝም ሆነ ኑሪም እጅግ በጣም አስገራሚ ነበሩ ማለት ኦሬሊቶ እኔ ምን ብዬ ልንገርህ በቃ እንዳለ ያስገርሙ ነበር የሲቲ ተጫዋቾች። ፔፕ ጋርዲዮላ አነፍንፏል። ያራዳ ልጅ ፔፕ ጋርዲዮላ አነፍንፏል። በሁለት ነጥብ አድርጎታል ልዩነቱን። እስቲ ሐሳብ አስተያየታችሁን ኮሜንት ላይ ይሄን ቪዲዮ በደም ሼር ኮፕሊንግ ይደረግ። አዳዲስ ሰዎች የፕላስ ምልክቶ እናንተ ነች ይመቻችሁ። አረ ሊድስ ተቸግረህም ቢሆን ማሸነፍ ያለብህ ሰዓት አለ። 1-0 ምናምን እያሸነፍክ የምትሄደው ከ28ኛው ሳምንት በኋላ እሱን እኮ ነው እየወሩ ያለው። አሁን ሌላው ይቀር ሁለቱም አርሰናልም ማንቸስተር ሲቲ 28 ጨዋታ ተጫውተው በ2 ነጥብ ልዩነት ነው። በ2 ነጥብ ልዩነት ላይ ቁጭ ብለው ያለው ማን ሲቲ ነው፣ አርቴታ ነው፣ ጋርዲዮላ ነው፣ አርሰናል ነው። የትኛው ነው የዋንጫ ቡድን ነው? እሱ ነው ጥያቄ። በ2 ነጥብ ርቆ ማን ሲቲ ፈራ። በቃ እሱን እናወራበታለን። ማን ጥሩ ነበር የሚለው ብቻ ማን ሲቲ ሊድስን በቃ እንዲህ አይኑን እያዩት ፕሪሚየር ሊግ ነው። ወልቭስ ባለቀ ሰዓት አግብቶብናልና በቃ ምን ይታወቃል ይሄ ሞራጅ ቀጠና ነው ብዬ እንዲህ አይኑን እያዩት በቃ ይሄው ጨዋታው አለቀ። አሁን 60 ነጥብ ምናምኗን ቀንሱልን ወይ ደግሞ ቢያንስ ማለት ነው የፈለገ ክሱ ነፃ ቢሆን 5 ነጥብ የምታስቀንስ ክስ ግን ነፃ አይሆንም። በቃ ስለዚህ ያላርለ ወሬ ብቻ መሆናችሁ ህዝቡም እንዳይሰለቸው 5 ነጥብ ቀንሳችሁ አጣሩልን። 50 ዓመት የሚፍጅ ከፈለገ ግን 5 ነጥብ ለተጠረጠረበት እንኳን ቢያንስ ስታስቡት 5 ነጥብ እንኳን ያህል 60ውን ነፃ ቢሆን የ5 ነጥብ ይጠፋል። ጉሂና ሴሜንዮን እስከ ጥር እንደምንም በዳዴ ሄዶ ጥር ላይ ደረሰ። ጀግና ስለሆነ ጥር ላይ ማድረግ ያለበት ምን አደረገ አሰልጣኙ? ሴሜንዮና ጉሂና መጣ። ሴሜንዮ ይሄን 3 ነጥብ ሰጠ። 3 ነጥቧን እንዳይቀበሉ 1 ነጥብ እንዳይጋሩ ደግሞ ጉሂ ይከላከላል። አረኛስ የበሽታ መከላከል አቅማችን እየሞተ ነው በዚህ ክለብ። የኛ ልጅ በርቺ እንዳትረቺ። ሲቲ 1 ሊድስ 0 ማለት ነው። ምን አይነት የዋንጫ ቲም እንደሆነ አሁን ተመልከት ማለት ነው። ማንቸስተር ሲቲ የዋንጫ ቲም መሆኑን በስነ ስርዓት ነው ያስመሰከረው። ምክንያቱም ማጥቃት ባለበት ሰዓት አጠቃ፣ መዝጋት ባለበት ሰዓት ዘጋ ማለት ነው። እና አሁን ነጥብ በ2 ነጥብ ሆኗል። አርሰናል ነገ ስትለጠፍ ማለት ነው ሲቲ ቀሪ ጨዋታ እያለ በ2 ነጥብ ማለት ነው። ስለዚህ ለሲቲዬ የኛ ልጅ በርቺ እንዳትረቺ ማን ይኬዳል ነው የምልህ ይኬዳል። ወይ ማንቸስተር ሲቲ በጭንቀት አሸንፈው ወጡ። ዋው ዋና ማሸነፉ ነው በዚህ ሰዓት። ዛሬ እንግዲህ ያለ አውሬው አጥቂ ያለ ኤርሊንግ ብሮት ሃላንድ እንግዲህ ሲቲ
እጅግ በጣም ተቸግሮ ነበር ሊድስን ያሸነፈው። ባለቀ ደቂቃ መጨረሻ አካባቢ ላይ በጣም ተጨንቀው ነበር። ግን እድሜ ለአንቷን ሴሜንዮ። አንቷን ሴሜንዮ ምን አይነት ጎል ነው በእናታችሁ ያስቆጠረው! ማቲያስ ኑኔዝ ምን አይነት ኳስ ነበር ለኢትኑሪ የሰጠው ኳስ! ኢትኑሪ ምን አይነት አሲስት ነው ለአንቷን ሴሜንዮ ያደረገለት! ምን አይነት ታይም፣ ምን አይነት ፊኒሺንግ! አንቷን ሴሜንዮ ዋው! ሚገርም ፈራሚ እኮ መናገር እኮ በዚህ ልጅ እኮና በጌሂ እቆጫለሁ እኮ ሊቪያንስ። ለማንኛውም ግን ማለት ነው እንኳን ደስ አላችሁ ሲቲዎች፣ ኮንግራ ብለናል። ግን በጭንቀት በስማ ቋጠሮ ነበረበት። ግን ቋጠሮ ደበናለ ቋጠሮ። ለማንኛውም ኮንግራ አላልፍልህ አለኝ እኮ በእናትህ ቋጠሮ ምን እሺ ነው በእናትህ። አሁን ፈርስት ሃፍ ያቺ ስተት ብቻ በገባባችሁ በቃ በዛው አልቆ ወጣ። ዳንኤል ፋርክ የሚባለው ደግሞ ካለቀ በኋላ ሄዶ ከዳኛ ጋር ጣልቶ ቀይ ማን አባ መጀመር 90 ደቂቃ ሙሉ ስራውን አሰራም ነበር። ባለቀ ሰዓት አንተ ኡናይ ኤምሪ የወራጅ ቀጠናዎች ኡናይ ኤምሪ ምን አባ ነው የምትቃጠለው? ካለቀ ሰዓት በኋላ ከኛ በላይ አልተቃጠልክ። አትወርድ አድክም። የአርሴ ደጋፊዎች ሲቲ አሳማኝ አይደለም፣ ብቃቱ የለውም፣ ብዙ ቡድኖች ይመጣጠኑታል ብትል ከሆነ ልክ ልትሆን ትችላለህ። ግን ሌላ የሚያሰጋው ነገር ምን እንደሆነ ንገር። ትዝ የሚልህ ከሆነ አመቱ ሲጀመር እኮ ራሱ ይሄን ሲቲ አይተነው ነበር። ከዛ ዶራኑማ ተጨመረ፣ ተከላካዮቹ ባንዴ ቻሉ። አሁን ጎሂ እኮ ነው ያለው፣ ጎሂና ዲያዝ እኮ ነው ያሉት። የዛኔ እኮ 8 ጌም ሲያሸንፉ ጋቫርዲዮልና ዲያዝ ነበሩ። አሁን እንደውም ትንሽ አፕግሬድ አድርጓል፣ ተከላካያቸው አፕግሬድ አለ። ዶናሩማ ደንቆሮ ነው፣ አይሰማህም፣ ጭራሽ ነው ማይሰማ። ሰዛ እንደምንም ብለው አንድ ጎል አግብተው ይዘው ማስጠበቅና መውጣት እኮ ከቻሉ እኮ ችግር ነው ማን። ባለፈውም ልክ እንደዚህ አይደል ያስጠብቀው የወጡት ሰከንድ አፍ ተበልተው። አረ ማን ችግር ውስጥ ነው አሁን። ነገ ሃንግማንን አሳማኝ አገራረፍ መግረፍ አለብን፣ አሳማኝ አገራረፍ ማለት እኔ በጣም አሁን በቃ ሲቲ ስለሚጥል አይደለም እኛ የምንበለው፣ እኛ ስለምንችል ብቻ ነው መብላት የምንችለው። እና እንደምንችል ነገ ማሳየት አለብን አባቴ፣ ነገ ማሳየት አለብን። እነዚህ እናታችሁ እኛ አሪፍ ስንሆን ነው እንደ እናንተ የሚገባችሁ። ታይትል ሬስ ነው ያለፈው ዓመት የት ነበርክ? 5 በተከታታይ ማለት ትችል ነበር እኮ አድክም። ወይኔ በእናትህ ማንቸስተር ሲቲ በጭንቅ ተፈትኖ የዳንኤል ፋርኩ ሊድስ ዩናይትድን ከሜዳ ውጭ ተጉዞ በመቅጠም 1-0 በሆነ ጠባብ ውጤት በማሸነፍ እጅግ በጣም ጣፋጭ የሆነ 3 ነጥብ በማስመዝገብ በፕሪሚየር ሊጉ ከመሪው አርሰናል ጋር ያለውን የነጥብ ልዩነት ወደ 2 በማጥበብ 59 ነጥቦችን በመያዝ ሁለተኛ ደረጃ ላይ መቀመጥ ችሏል። በ28ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ወደ ኤላን ሮድ የተጓዘው የፔፕ ጋርዲዮላ ማንቸስተር ሲቲ በተለይም ደግሞ ከቶፕ 6 ቡድኖች ጋር ፈታኝ የሚባለውን ሊድስ ዩናይትድን በመቅጠም እንግዲህ በመጀመሪያው አጋማሽ የተለያዩ አደጋ የሚፈጥሩ አጋጣሚዎች ተፈጥሮበት እነ ካልቨርት ሉዊን አሮንሰን ካመከኑት በኋላ ማንቸስተር ሲቲዎች ሞር ከኳስ ጋር ፖሴሽኑን የበላይነት በመውሰድ በመጨረሻ የመጀመሪያው አጋማሽ ደቂቃዎች ላይ 47ኛው ደቂቃ ላይ አንቷን ሴሜንዮ በጣም በግሩም ቅብብል የመጣችውን ኳስ ከነ ቼርኪ ከዛ በኋላ አይት ኑሪ በሚገርም ሁኔታ ደግሞ ወደ ቦክስ ሴንተር የተደረገለትን ኳስ ጥሩ ታይሚንግ ጠብቆ በማስቆጠር ማንቸስተር ሲቲን ቀዳሚ ማድረግ ቻለ። ከዛ በኋላ ሰከንድ ሃፍ ማንቸስተር ሲቲዎች ጌሙን ለመቆጣጠር ሞክረው ነበረ። ነገር ግን ሊድስ ዩናይትዶች እጅግ በጣም ከፍ ያለ ጫና ነበር ማንቸስተር ሲቲ ላይ ፈጥረው ሲጫወቱ የነበረው ማለት ነው። በተለይም ደግሞ የመጨረሻ ደቂቃዎች ለማንቸስተር ሲቲ እጅግ በጣም አስጨናቂ ነበረ ማለት ይቻላል። በመጀመሪያው አጋማሽ ራሱ የመጨረሻ ደቂቃ ላይ ጎል የተቆጠረባቸው መንገድ መዘናጋታቸውን ነው የሚያሳየው እንጂ ዲፌንሲቭሊ ማንቸስተር ሲቲ በጣም ተቸግሮ እንደነበረ ሊድስ ዩናይትድን ለማስከፈት ተመልክተን ነበረ። ለማንኛውም ግን ለፔፕ ጋርዲዮላ ማንቸስተር ሲቲ እጅግ በጣም ወሳኝ የሚባል 3 ነጥብ ነው። ነገ መድፈኞቹ አርሰናሎች በ29ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ቼልሲን ኤሚሬትስ ላይ የሚያስተናግዱ ይሆናል ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍኝ። የፕላስ መልእክቱ መጫ እንዳትረሱ።